ፕሮግራም የክብር ስፖንሰሮች ኬርላንድ አጠቃላይ ሆስፒታል፣ ዶክተር ፈቲያ የጥርስ ክሊኒክ፣ የዛሬ 4 ዓመት ገደማ የኔ መንገድ ፕሮግራም ሲጀምር ሁለተኛዋ የኔ መንገድ መንገደኛዬ ነበረች እህቷ። ዛሬ ደግሞ በሌላኛዋ የህይወት መንገድ ልንመላለስ እናንተንም ልናስጉዛችሁ የኔ መንገድ ፕሮግራማችንን ጀምረናል። የአላህ ሰላም ረህመትና እዝነት በሁላችሁም ላይ ይስፈን። ውድና የተከበራችሁ ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ። እንደምን ሰንብታችኋል? እንደምን ከርማችኋል? ሳምንታዊው የኔ መንገድ ፕሮግራማችን ተጀምሯል። አብራችሁን ስለምትሆኑ ደስ ይለናል፣ እናመሰግናችኋለን። 9282 ላይ ወይምን ያስቀደማችሁ እንደዚሁም 0937 11 68 99 ላይ ሐሳቦቻችሁን የላካችሁልን አብራችሁ እንድትቆዩ እንጋብዛችኋለን። ከዛም ባለፈ በእናንተ ህይወት መንገድ እንድንመላለስ ወዳችሁና ፈቅዳችሁ ብትመጡ ይህን የሄዲያ ብርሃን ለሌሎች ብናንጸባርቅ ደስ ይለናል። የኔ መንገድ ፕሮግራምን አጋሩን ያበረቱልን ተቋማት አሉ። ኬርላንድ አጠቃላይ ሆስፒታል እንደዚሁም ደግሞ ዶክተር ፈቲያ ስፔሻሊቲ ጥርስ ህክምና ክሊኒክ አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። የትላንቷ ትዕግስት ዘመድኩን የዛሬዋ መንገደኛዬ መግፊራ ዘመድኩን ጋብዣታለሁ። የዛሬዋ መንገደኛዬ እባክሽ። ሰላሙ አለይኩም። ወአለይኩም ሰላም። አረፍ በይ። መግፊዬ በህይወት መንገድሽ እንመላለስ ፈቃደኛ ሆነሽ ስለመጣሽ እጅግ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንዴት ነሽ? አልሐምዱሊላህ ደህና ነኝ። ሜሪ ጋር በጣም ቤተኛ ስለሆንን እንግዲህ ከቀረበች ጀምሮ ለ4 ዓመታት እንግዲህ በተለያዩ ምክንያቶች ስለምንገናኝ አንቺ ጋርም ስንገናኝ ይሄ የአዲስ አይነት ስሜት አልተሰማኝም። መግፊ ስለምትልም ማለት ነው። እንዴት ነሽ? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ። እኔ ቀጥታ ብንጀምር ደስ የሚለኝ እንግዲህ ተመልካቾቻችን መግፊራ የመርየም እህት ናት። መርየም ማለት የኔ መንገድ ሁለተኛ እንግዳይ ነበረች። በአዛን ድምጽ ተማርካ የሰለመችው መንገደኛዬ ማለት ነው። እንግዲህ በሰዓቱ እሷ በሰለመች ሰዓት ላይ እሷ ካወራችኝ የማይረሳኝ ምንድነው በሰዓቱ ያው ስለነበራት ቻሌንጅ ስታወራ በተለይ አንደኛዋ እህቴ በሰዓቱ እምነቷ ላይ አክራሪ ስለነበረች አንድ ሩም እንዲህ ባለንበት ላይ በትልቁ ይሄ የማያውቁትን የሚያደርጉትን አያውቁምና ይቀርበላቸው የሚለውን ጽሑፍ አጽፋ ምታ ከኔ ከመተኛበት ፊት ለፊት ላይ አደረገችብኝ ብላ ነበርና የዛሬ 4 ዓመት የሰማሁት ታሪክ ነው። በእርግጥ እስቲ ካስታወስኩም በደንብ ትነግሪኛለሽ። ከሱ ጀምረን ብናወራ ደስ ይለኛል ኢንሻአላህ። ያው በወቅቱ እኔ የቤተክርስቲያን ተማሪ ነበርኩኝና ባለሁበት እንትን ላይ ያው እሷ ልክ አይደለችም ብዬ ስላሰብኩኝ ያደረኩት ነገር ነው በወቅቱ ማለት ነው። እና ያው ብዙ አይነት ጥቅሶች የነበሩት ያ ብቻ አይደለም። ያው በእርግጥ አሁን ላይ አላስታውሳቸውም፣ ግን ከ2-3 ያህል ጽሁፎች ይለጠፉ እንደነበር አስታውሳለሁ። እኔ እስልምናን ትቀበላለች ብዬ በፍጹም እኔ አስቤ አላውቅም ነበር። ኢቭን እኔና ማለት ምንተኛው ቆጥ ላይ ነው። ቆጣችን ያስቆመናል ምናምን ነገር እና እንዲህ እንጽፋለን እንትን የቁርአን አላሁ አክበር ምናምን ሚል እንዲህ እንለጣጥፋለን። ላ ኢላሃ ኢላላህ በእኛ ሳይድ ማለት የመግፊራ ሳይድ በዚህ ጋር እና ምን ብላ ጽፋለች? የሚያረጉትን አያውቁምና ይቅር በላቸው ብላ ለጥፋለች። ስወጣ አየሁት። ታናሽ ነች፣ 4 ዓመት በልጣታለሁ። ይሄንን ገንጢና ታች ወርደሽ ለጥፊ የሙስሊም ቆጥ ነው አልኳት ማለት ነው። ከዛ ያው ተፈራኝ ስለነበር አወረደችውና ከዛ አወረደችው በቃ። ከዛ በጣም ስትሮንግ ነበረች በነበረችበት ዲን። አሁን ያለችበትን አቋም ደግሞ ልነግርሽ አልችልም ወላሂ። እኛ ስናጠፋ ከመንገድ የምትመልሰን በዲኗ ላይ በጣም መጥቃ ሄደችው መግፊራ ነች ከቤተሰባችን ማለት ነው። ያኛውም ላይ ጠንካራ ነበረች፣ እዚህኛውም ላይ ጠንካራ ነች በጣም። ምናልባት በወቅቱ እንግዲህ እስልምናን ሳላውቀው የእስልምና ኒዕማ ሳላውቅ ብዙ ነገር አድርጌ ሊሆን ይችላል። እሷ የምታስታውሳቸው ነገራቶች ሊኖሩ ይችላሉ። ስለዚህ ያው ዛሬ በህዝብ ፊት አፉ በይኝ ብያታለሁ ኢንሻአላህ። ስለዚህ ያው መቼም አንድ ሰው ደግሞ በኩፍር ላይ ያለ የሰራው ወንጀል ሁሉ ልክ ወደ እስልምና ሲገባ ይታበስለታል። አልሐምዱሊላህ የታለቁ የእስልምና ደግሞ ኒዕማ ነው። መልካም የሰራው ስራ ደግሞ አብሮ ይመጣል ማለት ነው አብሮት። ስለዚህ አልሐምዱሊላህ እርግጥ ነው በሰዓቱ አንቺ ልክ ነኝ ብለሽ ስለመታምኚ እሷ ደግሞ ልክ አይደለችም ብለሽ ስለተቀበልሽ ወደ ትክክለኛ ወደ አልሹ መንገድ እንድትመጣልሽ ከማድረግና ለህድሽንም ወደ ከመመለስ አንፃር ነው ያን ነገር ታደርጊ የነበረው።
እንግዲህ ቀድሞ በነበራችሁ ሂደት ውስጥ እንግዲህ 3 ነበራችሁ አይደል እህታማቾች? እንግዲህ ሜሪ ቀድማ ነው የሰለመችው የነበረው። አንድ አመት ልዩነት ነው ያለን። ከማን ጋር? አንድ አመት ልዩነት ስንሰልም ማለት ነው። አሰላለማችን ሜሪ ሰለመች። ከዛ ቀጣይ አመት ላይ ሪሃና ሰለመች። 3ኛው አመት ላይ ደግሞ እኔ ነኝ የሰለምኩት። የሚገርምሽ 3ታችንም የሰለምነው ረመዳን ላይ ነው። 3ታችንም ማለት በተለያየ አመት የረመዳን ወር ላይ ነው የሰለምነውና ረመዳን በኔ እንትን ውስጥ በእኛ ቤት ውስጥ የሂዳያ ወር ነውና ሁሉ ጊዜ ረመዳን ሲመጣ ደግሞ አንድ ሰው ሊሰልም እንደሚችል በጣም ልቤ በትልቅ ተስፋ ይጠብቃል። አሁንም ማለት ነው ከተቀሩት ቤተሰቦች ያው በቃ ይሄ ረመዳን የሆነ ሰው ሂዳያ ይዞበት ያልፋል ብዬ በጣም በተስፋ የምጠብቀው ነው። እና እንደዛ ነው። በረመዳን በተለያዩ አመታት ላይ ነው። 2 እህቶቼ በእያንዳንዱ አመት ይቀድሙኛል ማለት ነው። በጠበቅሽ ተስፋ ልክ ግን የሰለማል በእነዚህ አመታት ውስጥ? ከዛ በኋላ ያው የሰለመ ባይኖርም ወንድሜ ያው ሰልሞ ነበረ ማለት ሸሃዳ ያዘ። እንዲህ ቤት ውስጥ ስናወራ እንደዚህ ስለ እስልምና ስናወራ ምናምን የመሳብ ነገር ያው ትንሽ ሆኖ ማለት ነው። ገና እድሜው ብሉግም አልደረሰም ነበርና ይዛኔ በጣም ጉጉት ነበረውና አንድ ቀን በቃ እንደዚህ እንተናልን መስለም እንደሚፈልግ ነገረን። ሸሃዳ ሲያዝ ነው። ከዛ መስጂድም እየወሰድኩት ምናምን ነበረን ተደብቀን ማለት ነው ያው ከቤተሰብና በኋላ ላይ ግን በዛው አልቀጠለም። ምክንያቱም አንደኛ ትንሽ ስለነበረ በቤተሰብ ውስጥም ስለነበረ ይፈራ ነበር። ግልጽ አላወጣ ነው የሱን እስልምና። እንዲሁም ደግሞ ኢንሻአላህ በኋላ ላይ በደንብ ማነሳለሽ ጉዳይ ይኖራል። ሙስሊሙ ሰለምቴዎችን የመቀበሉ ሰለምቴዎችን ትሪት የማድረግ እና እንደ ተቋምም የሆነ ተቋማቶች ቢኖሩ በዚህ ጉዳይ ላይ ብዬ በሰፊው ላወራሽም ዛሬ የምንፈልገው ጉዳይ ነው ማለት ነው። ኢንሻአላህ እናነሳዋለን። እና ያው እሱ ነበር ተመለሰ። አዎ መልሶ ያው በኋላ ላይ እንትን ይያለ እኔም አግብቼ ወጣው። ሜሪም እንደዛው እህቴም አንደኛውን በመሃል ያለችው ወደ ውጭ ሄዳ ነበር። ያው ቤት ውስጥ ወደ እኔም ጋር ሲመጣ ተደብቆ እንደዚህ ማለት እንትን ሲል አንዳንድ ነገራቶችን ነግረዋለው ምናምን። ከዛ ግን እየተንሸራተተ እዛው የቀረበት ሁኔታ ነው የነበረው ማለት ነው። እኔም ብቁ ሆኜ እሱን እዛ ዲል ላይ እንዲቀር ያደረኩበት ብዙ ጥረትም አላደረኩኝም ይመስለኛል በወቅቱ። ምክንያቱም እኔ ራሴ የዲኑ ዕውቀቱም ላይ ሰፊ ዕውቀትም ካለመኖሩም ሊሆን ይችላል ወይንም ደግሞ በቃ እኔ እችላለሁኝ ብዬ እሱን መያዝ አልቻልኩኝም። ገብቶሻል አይደለ? ቤት ውስጥ ሊደርስበት የሚችለውን ቻሌንጅ ፈርቶ የመጨረሻ ልጅ ነው ከቤታችን የነበረው እና እነዛን ቻሌንጆች ፈርቶ ያው ወደዛው የመመለስና እንትን እያለ እየኖረ ያው አሁን ላይ እንደውም በጣም አክራሪ እንትን ሆናል። እኔ ግን አሁንም ድረስ የምለው ምንድነው በደንብ ሃይማኖትህን እወቅለዋለሁ። በደንብ መጽሐፍ ቅዱስንም ምናምን በደንብ እወቅ። ምክንያቱም ሲያውቅ በመረጃ ታወሪዋለሽ። ከዛ በኋላ እንዲህ ይላል ታዲያ ይሄ ነገር ከምን አንፃር ነው እያልሽ እያንዳንዱ ነገር መሟገትና ወደ እስልምና መጥራት የምትችው ሲያውቅ ነው። ለዚህም ነው እምነትን በደንብ ወቀው ተማር እለዋለሁኝ ማለት ነውና አሁንም ያው እንትን አክራሪ ነው። እኔ ግን ሁሉ ጊዜ ካላህ ላይ ተስፋ አልቆርጥም ኢንሻአላህ። አላህ ለምን ወዳቸው ላይ ሂዳያን ይስጥልኝ። እንግዲህ መጀመሪያ ላይ በእምነት ላይ ጥሩ የምትባይ አማኝ ነበርሽ። ከቤት ውስጥም ደግሞ አንቺ የተሻልሽ አማኝ ነበርሽ። ዛሬ ደግሞ አልহামዱሊላህ ወደ እስልምና መተሻል ተፈጥሯዊ ወደ ሆነው ሃይማኖት ተመልሰሻል። እንዴት ሰለምሽ? ሜሪ ከሰለመች በኋላ ጓደኛዋ ደግሞ አሚና ትባላለች። ከሰለመች በኋላ ቤዛ የምትባል ማለት ነው። አሁን የት እንዳለች ብዙ መረጃ የለኝም። ወደ ውጭ ሄዳ እንደነበር አስታውሳለሁ። እና እሷ ቤት ትመጣለች ለሜሪ ጓደኛ ሆና ማለት ነውና እሷ ደግሞ ያው ከሷ በኋላ ቅርብ የሰለመች መሆኗን አውቃለሁና እከራከራታለሁ። አንቺ እንዴት ክርስትናን ትተሽ በዛ ላይ በጣም እንዴ መጽሐፍ ቅዱስን በቃሏ ነው በጣም የምትደረድርልሽ ማለት ነው። እና አንቺ እንዴት ክርስትናን ትተሽ ክርስትናን ክደሽ እንዴት ወደ እስልምና ትገቢያለሽ እያልኩኝ እጨቃጨቃታለሁ፣ እንትላታለሁ ክርክር። ከዛ እሷ መረጃዎችን ታመጣልኛለች። መጽሐፍ ቅዱስ ላይ እንዲህ ይላል ግን ይሄ እንዲህ ነው እያለች ስታመጣልኝ ያው እንደነገርኩሽ ትንሽ የመርሳት ነገራቶች እንዳሉኝ ሆነው እንደዚህ አይነት መረጃዎችን ስታመጣልኝ በወቅቱ ሳቀውና በደንብ ስለነበረ ዝም ብዬ አሰላስለው ጀመር። እሷ የነገረችኝ ነገራቶች ማለት ነው። እኔ የተቻለኝን ያህል በወቅቱ ላለመሸነፍ ጥረት አደረኩኝና ከዛ በኋላ ግን ከሄደች በኋላ ከተለያየን በኋላ ልቤ ላይ በጣም ይመላለስብኛል ይሄ ነገር እና የተለያዩ ሐሳቦችን እያብሰለሰልኩኝ ቆየሁኝ ማለት ነው። እና በቃ ከማዘር ጋር ራሱ ቤተክርስቲያን ስናልፍ እኔ አልሳለምም፣ ዝም ብዬ ነው ማልፈው።
ከዛ በኋላ ላይ በቃ ከራሴ ጋር እንትን አደረኩና ከለታት አንድ ቀን በቃ ከሜሪ ጋር የሆነ ወሬ ይዘን እያወራሁላት እዛ በመሃል በቃ እስቲ ማርያምን በያለችኝ እሷ ያው እኔ የተናገርኩትን ነገር ለማመን ማለት ነው ያው እንትን ስትለኝ እዛ አይ ማርያምን ብል አትመኝኝ አልኳትና ሄድኩኝ ወሬን ቀጠልኩላት እዛ እሷ ይሄ ጉዳይ ይዛዋለች ወሬን ከመስማት ይልቅ እዛ ላይ ትኩረቷን አድርጋለች ማለት ነው እዛ መጨረሻ ላይ ለምንድን ነው ግን እንደዚህ ያልሽኝ ምናምን ስትለኝ አይ እኔ ሙስሊም መሆን እፈልጋለሁ አልኳትኝ ከዛ በኋላ በቃ እሷ እንተናለችኝና ይዛኝ እንትን ሄድን ገበያ ሄድን የሚገርምሽ ያው እኔም እሷን በተመሳሳይ ሁኔታ ከዩኒፎርም ውጪ ቀሚስ አልነበረንም ሱሪ ነው የምንለብስ የነበረውና እና ወሰደችኝ ቀሚስ እንደዚህ እጀ ሙሉ ሹራብ ነገር ሂጃብ ገዛችልኝና ሄድን አጎቴ ጋር እናቴ ቤተሰቦች ሙስሊሞች ናቸው ወደ አጎቴ ጋር ይዛኝ ሄደች እዛ ይሄን ጉዳይ ነገረችውና እዛ ሻሃዳ ያስኩኝ ማለት ነው አልহামዱሊላህ ሜሪ ከሰለመች በኋላ ብዙ ጣውረዶች ነበሯት ከቤት እንዴት በመስኮት ዘላን እንደጠፋች አባቷ ሊመታት ሲል ብዙ ነገር አውርተን ነበር አንቺ ጋር ነበር እንደዚህ አይነት ነገሮች እኔ ጋር እንደዛ አይነት ቻሌንጆች አልነበሩም አልহামዱሊላህ ምክንያቱም እነሱ ሁለቱ ከኔ ቀደም ብለው ሰልመው ስለነበር እንደዛ አይነት ቻሌንጅ አልነበረም ግን አንድ ማስተዋወሰው ምንድነው ከሰለምኩ በኋላ ኢዳል ፍጥር ይመስለኛል በቃ ቀድሞ ያው ረመዳን ላይ ስለሆነና ኢዳል ፍጥር እንትን ለመስገድ ሰላት ለመስገድ ፈለኩኝ በጣም ለመሄድ ከነሱ ጋር ከዛ ያው እነሱም ተደብቀው በመስኮት ነው የሚወጡት ለና ልወጣ እንትን ስል ሀይድ መጣ ከዛ በቃ ስለማልሰግድም በቃ አልሄድም አልኩኝና ተኛሁኝ ማዘርና ፋዘር ሁላችንም ይሄድም መስሏቸዋልና አንተ በቃ ልጆቹን ሁሉ እንደዚህ እንትን ሙስሊም ሲሆኑ ዝም ይያልካቸው ነው ምናምን ትለዋለች ማዘር ከዛ እሱ ምንም ቸልተኛ ሆነና እንዴ ያው አንቺ የነበርሽበት ሃይማኖት ነው አይነት ነገር እንትን አለ ከዛ በኋላ በቃ ማዘር ያው ነገሩ ልታጋግለው ነበር አልহামዱሊላህ ያው ብዙ እንትኖች አልደረሱብንም በዛ ሜሪ ጋር አልቋል ይመስለኛል ቤት ውስጥ አው ግን ማዘር ደግሞ ከዛ በኋላ በቃ አጎቴንም ጠርታ ማዋራት አጎቴን ጠራችው ልጆቹን ሁሉ ሙስሊም እያደረክብኝ ነው የሚል ወቀሳ አቀረበችለት ከዛ በኋላ ያው እኛም አለን እዛው እሱም አንቺ ራስሽ መጀመሪያ የነበርሽበትን እምነት ነው ተታሽ ሄድሽው ስለዚህ ይሄ ደግሞ ትክክለኛው መንገድ ነው አላህ ደግሞ ሂዳያን ከሰጣቸው እኔ እንደውም አግዛቸዋለሁ በዚህ ነገር ላይ ምንም አይጭቆና እንዳታደርጊባቸው ካልፈለግሽ ነው ስጅ ያሳደጋቸዋለሁ ሚል ጫና ያለ ነገር ተናገረ ከዛ በቃ ምንም ነገር እንዳፈሩ ምንም ጫና የሚደርስባችሁ ከሆነ ነው ኔካ አለን ከዛ በቃ ማዘርንም በዚህ መልኩ እንትን አለ አልহামዱሊላህ ከዛ በኋላ ብዙ ጫናዎች አልነበሩም አልহামዱሊላህ ሜሪ ተደባዳቢ ስለነበረች ነው አመል ስለሌላት ነው በሰዓቱ ጫና የደረሰበት መጀመሪያ ስትሆኚ የመጀመሪያ ስለነበረች ስለዚህ እሷ ብዙ ነገሩን በቃ መስዋዕቱን አለች የመጀመሪያው ላይ አልহামዱሊላህ እንግዲህ ሱሪ ከመልበስ እንደዛ አይነት ካለባበስ ሁኔታ ላይ ወጥተሽ ዛሬ ደግሞ እንደዚህ ባለ በቆንጆ አለባበስ ደግሞ ራስሽን ተቀይረሽ አግኝተሽዋል ወደዚህ አለባበስ መምጣት ያን ያህል ቀላል ነበር ላንቺ በጣም የሚገርምሽ ልክ ሂጃብ ገዝታልኝ ሲስተር ሂጃብ ስለብስ በጣም የተሰማኝ ስሜት የሆነ ይሄ እንዴት ነው ራቆት ከበሄድ ወደ መሰተር እንበለው የሆነ ብቻ በጣም ደስ የሚል ስሜት አለው ገና ሻሃዳ ከመያዜን በፊት ማለት በቃ ሂጃብ ስለብስ ራሱ የተሰማኝ በጣም ደስ የሚል ስሜት ነው እና ያው ወደ ኒቃብ መልበሱ ካልሽኝ እኔ በጣም ቀድሮውንም ይሄ ኒቃብ የለበሱ ሴቶችን ሳይ በጣም ነው የምጓጓው በጣም ነው የምወደው እና ያው ኒቃብ የለበስኩት ካገባሁኝ ሁለተኛ ልጄን ከወለድኩ በኋላ ነው እና አልኢስላሙ ሊላህ ነው ደስተኛ ነኝ አላህ ደግሞ ይሄንን ነገር ለሱ ብዬ ያደረኩት አላህ አድርጎ ይቀበለኝ አሜን አልহামዱሊላህ አሜን ያ ረብ አሜን እንግዲህ ሻሃዳ ስትጂ ወደ አዲስ የህይወት መንገድ መሻገር ነው የዛን ቀን ስለነበረሽ ነገር እናውራ እስኪ ስለ ሂጃቡ ስላወራሽኝ መጀመሪያ ልክ ሂጃቡ ስለብሽ ነበርሽ ስሜት ያወራሽኝ ነበር ሻሃዳው ያሽበት ሰሞን ላይ ሻሃዳው ቀን ባንቺ ህይወት ውስጥ ምን የተለየ ቦታ አለው ትንሽ ብናነሳ ደስ ይለኛል ያው አጎቴ ጋር ከሄድን በኋላ ያው ላጎቴ ይሄንን ነገር ነገረችው ማታ ላይ ማለት ነው እና እስልምና ለመቀበል እንደመፈልግ ምናምን ከዛ ያው እሱ ሻሃዳ ሲያዘኝ እና እስልምናን ከተቀበልሽ በኋላ ማንኛውም ወንጀልሽም ለሰው አትናዘዥም በቃ ማንኛውም ነገር ባንቺና በአላህ መካከል የሚቀር ነገር ነው ስለዚህ አንድ ሰው ለማንኛውም ለሚሰራው እንትኑ ወደ አላህ እንዲምራው
አላህ ያንን ወንጀሉን አፉ እንዲለው ወደ አላህ ከተዋደቀ በማንኛውም ሁኔታ ላይ አላህ ሳያጋልጠው ሊመረው ይችላል። ስለዚህ አልহামዱሊላህ ያ ምክሩ ነው። ያው ስሜንም አስመርጦኛል እና ስሜንም መረጥኩኝ። ከሰጠኝ ስሞች መካከል ለራሴ ስም ያወጣሁት ማለት ነው። እና አልহামዱሊላህ በወቅቱ በጣም ብዙዎች እንደገለጹልሽ እስልምና ስትቀበይ በጣም አዲስ የመሆን የሆነ ነገር ከራስሽ ላይ ግፍፍ ብሎ የመሄድ እና የሆነ ልክ በጣም እንጃ ስሜቱን ለመግለጽ ይከብዳል እና በጣም የሆነ ንጹህ የመሆንና አዲስ የመሆን ስሜት አለው እና አልহামዱሊላህ ከዛ በኋላ ያው እንደውም የሳቁብኝ የዛኔ ማስታወሰው ልክ እንትን እንዳልኩኝ ሻሃዳ እንዲያስኩኝ የሆነ ሰው መጣጅ ነብይ ሰው ማለት ነው ከውጪ የአጎቴ ያው ዘመዳችን ነው ትንሽ ራቅ ይላልና ቶሎ በቃ ሂጃብ እንትን ብዬ ያው በወቅቱ ብቻችን ስለነበርና ሂጃብ ምናምን ፈልጌ ቶሎ ለመልበስ ያደረኩትን ነገር በመጋረጃ ቶሎ ተሸፍኜ ምናምን ያረኩት ነገር በጣም እነሱ ራሱ ይስቁዋሉ የዛኔ ማለት ነውና ሳቁብኝና ገና አሁን ሻሃዳ ከመያዟ ሂጃብ ለመልበስ ያሮጣችው ነገር አለ አይደለ ለነሱ ስንት ጊዜ ተገልጬ የኖርኩኝ ገና አጅነቢ ወንድ ሲመጣ ሂጃብ ለመልበስ ያደረኩት ነገር ለነሱ ማስቋቸው አይደልና አልহামዱሊላህ ያው እንደዚህ ነው አልহামዱሊላህ ከሰለምሽ በኋላ ግን ከእስልምና በጣም ውስጥሽ ላይ ቀረው ነገር ምንድነው እንኳን ሰለምኩም ያስበለሽ እኔ እስልምና ውስጥ በጣም ብዙ ነገሮች አሉ ንጽህናው ብቲ እንደው እንደምንደርደር ያላርግልሽና እስልምና የንጽህና ዲን ነው በቀን 5 ጊዜ ውዱእ ታደርጊያለሽ ሌሎችም በጣም ብዙ እና አልহামዱሊላህ እስልምና ኒዕማው ሰፊ ነው የዕለት ተዕለት ውሎዬ ቀላል የሚባል አይደለም አንዳንድ ጉዳዮችን ለሰዎች ለማስረዳት የሚሄድበት ርቀት አድካሚ ነው ቤቴ ማረፊያዬ ነው ምቾት አጋጣሚ አይደለም ምርጫ እንጂ ተመሳሳይ ቤት አዲስ ውበት አዲስ ምቾት ራሃ መጅሊስ ዘላቂ ውበትና ጥራት ለሚሹ ቤቶች የተዘጋጀ በቤቶ ልክ የሰራነውን ይውሰዱ አድራሻችን ቁጥር 1 መርካቶ አንዋር መስጂድ ፊት ለፊት ዋጂዲ ህንጻ ሁለተኛ ፎቅ ቁጥር 2 ቤተል ተቅዋ መስጂድ ወረድ ብሎ ቲጃራ ህንጻ አንደኛ ፎቅ ለበለጠ መረጃ 0966 22 87 60 አሊያም 0947 13 74 24 ላይ ደውሉልን በራሃ መጅሊስ ምቾት ወደ ቤቱ ይመጣል ራሃ መጅሊስ ደረጃውን የጠበቀ የአፍና የጥርስ ህክምና ከዶክተር ፈቲያ ስፔሻሊቲ የጥርስ ክሊኒክ የምንሰጣቸው አገልግሎቶች የጥርስ እጥበትና የድድ ህክምና የተቦረቦሩ ጥርሶችን መሙላት የጥርስ ስር ህክምና ሩት ካናል ትሪትመንት የተወላገዱ ጥርሶችን በብሬስ ማስተካከል የመንጋጋ ስብራትና ውልቃትን በማግዚሎ ፋሻል ሰርጅን ወደ ነበረበት መመለስ እርሶ በመረጡት ሰው ሰራሽ አርቲፊሻል ጥርስ በዚርኮኒያ ሴራሚክ ወርቅ ክሮም አክሪሊክ በመጠቀም ቋሚና ወጪ ገቢ ጥርሶችን ዘመኑ ያፈራቸው መሳሪያዎችን በመጠቀም በጥራት እንሰራለን መታከም የማይችሉ ጥርሶችን መንቀል በተለይ ለህፃናትና እናቶች በስፔሻሊስት ሐኪሞች ልዩ የህክምና ክትትል እንሰጣለን ለድርጅቶችና ተቋማት የዱቤ ህክምና አገልግሎት መስጠት መጀመራችንን ለደንበኞቻችን እንገልጻለን የአፍና የአፍ ውስጥ ችግር ሲገጥመው ሳያመነቱኛ ጋር ይምጡ ፈጣን መፍትሄ እንሰጣለን አድራሻችን ሰፈረ ሰላም ኢትዮ ጠቢብ ሆስፒታል አጠገብ በ0911 04 2987 ወይም 0911 22 43 ላይ ደውሉ ፈገግታው ስጦታ ነው ለቤተሰቡ የአፍና ጥርስ ህክምና ዶክተር ፈቲያ ስፔሻሊቲ ጥርስ ክሊኒክ ሜሪ ስትነግረኝ ኡስታዛ ናት ብላኛለች እስኪ ትንሽ እናውራ አሁን ላይም ልጆችን እንደምታስቀሪ ሰምቻለሁኝ ስለ ኡስታዛነት የህይወት ጉዞሽ እናውራ ትንሽ ኢንሻአላህ ያው እስልምናን ከተቀበልኩም በኋላ ያው ትምህርትም ላይ ጥሩ ተማሪ መባል ነኝ በጣም ዕውቀት ያጓጓኛል ዕውቀት እና በቃ ትምህርትም ላይ በጣም አጠናለሁኝ ማዘር እንደውም እንደዚህ ተፈታኝ ሆኛ 10ኛ ክፍል ታብዳለች እስክትል ነው
ማጣና የነበረው ማለት ነው። ምግብ ቀርቦልኝ እያነበብኩ ነው የምበላው ማለት ነው ምግብ እና በጣም እንትን በቃ በጣም እንትን አደርጋለሁ። የሆነ ነገር ጉዳይ ነው ብዬ ካሰብኩኝ ትኩረት እሰጣለሁ እና እስልምና ከተቀበልኩ በኋላ በጣም አዳምጣለሁ። ብዙን ጊዜ ያው አካባቢያችን ያለንበትም አካባቢ ያን ያህል ለመቅራት ለምናምን የተመቻቸ አልነበረም። ነገር ግን በጣም አዳምጣለሁ። ብዙ እንትኖችን ዳዕዋዎችን የተለያዩ ሐዲሶችን አዳምጣለሁ። ከዛ በኋላ ያው አልহামዱሊላህ ሁለተኛ ልጄን ከወለድኩ በኋላ ነው ብዙ ነገራቶች ወደ ዕውቀትም መማር ያለብኝ በትክክል ቁጭ ብዬ ሄጄ መስጂድ የተለያዩ የዕውቀት ቦታዎች ላይ ሄጄ በትክክል ቁጭ ብዬ እያንዳንዱ ነገር ቅደም ተከተሉን ጠብቄ መማር አለብኝ የሚለውን ነገር የወሰንኩት ሁለተኛ ልጄን ከወለድኩ በኋላ አራስ ቤት ላይ ሆኜ ብዙ አዳምጣቸው የነበሩ ዳዕዋዎችና የተለያዩ ተከታታይነት ያላቸው ያው በቴሌግራም የሚሰጡ ደርሶችን አዳምጥ ነበርና የዛኔ ሰዎች በጣም ፈትዋ ይጠይቃሉ በተለያየ ጉዳይ ላይ ማለት ነው። እና ፈትዋ ሲጠይቁ ብዙዎች የሆነ ወንጀል ላይ ከወደቁ በኋላ ለዛ ነገር እንዴት ላድርግ የሚሉ ፈትዋዎችን ነው የሚጠይቁትና ትክክለኛው ነገር ግን ምንድነው ቅድሚያ መማር ነው ያለባቸው። ያንን ነገር ደግሞ ከማድረጋቸው በፊት እንዴት ላድርግ ብሎ መጠየቅ ነው እንጂ አንድ ነገር ካጠፋሹ በኋላ እንዴት ላድርገው ከሚለው ይልቅ ማለት ነው። ስለዚህ የዛኔ ሰው ወደ ኢልም መቅረብ እንዳለበት የሚገፋፉ ነገራቶችን ስላገኘው ከወለድኩኝ በኋላ ከሆኑ ያሆነ ያው ከራስነት ጊዜ በኋላ ማለት ነው ደርሰ ጀመርኩኝ መስጂድ ላይ ያው ቁርአንን እስከዛም ባለው ጊዜ ቀድሜም እቀራ ነበር በተለያዩ እንትኖች መድረሳዎች ላይ ያው ገባ ወጣ ያልኩም ቢሆን ሁኔታዎች ያው ካለመመቻቸታቸው ጋር ተማሪም ነበርኩ ቤተሰብም ጋር ስለነበርኩኝ አንድ መድረሳ ላይ የሆነ ያህል እቀራለሁ ከዛ አንድ መድረሳ ላይ እያልኩኝ ያው እንትን ብያለሁና በኋላ ቁርአንን መቅራት ጀመርኩኝ ልጄን ከወለድኩ በኋላ ማለት ነው። ስጀምር ከዛ የሆነ ኪታብ ለመቅራት ኪታቡን ለመግዛት ሲሄድ የተሻለ ደግሞ ዕውቀት ማገኝበትን አጋጣሚ ያገኘው ማለት ነው። አካባቢ ማስታወቂያዎችን አየሁና ደርስ የተለያዩ የተፍሲር ደርሶች እንደሚሰጡ ምናምን አገኘሁኝ እዛ ከዛ ገባሁኝ ማስታወቂያውን አየሁኝ መጣሁ በማስታወቂያው መሰረት መቼ እንደሚቀራ ምናምን አየሁኝ ከዛ እየሄድኩኝ የተፍሲር ደርስም እየተከታተልኩ የጀመርኩትንም ኪታብ እየቀራሁኝ ከዛ ያው እዛ መስጂድ ላይ ደግሞ የተሻለ እንትን ከአስር በኋላ የሚሰጡ ደርሶች እንዳሉ አየው እየሄድኩኝ አልহামዱሊላህ መቅራት ጀመርኩ ማለት ነው። ከዛ በኋላ ያው እየቀራሁ አልহামዱሊላህ ያው አሁን ላይ ምንድነው በቅርቡ ነው ያው ኡስታዛችን ለመስጂድ ደርስ እንዲሰጥ እንትን ስትል እኔን እንድትካተት አድርጋኛለች ማለት ነው እንዳስቀራ ያው በእርግጥ እኔ ብዙ ኪታቦችን ቀርቼ ሰፋ ያለ ዕውቀት ኖሮኝ አይደለም። ነገር ግን ምንድነው የትንሽ ያወቅኳትን ነገር ሼር የማድረግ ብቃቱ አለኛው እንትን እኔ የገባኝን ነገር ለሰዎች የማስረዳት ማለት ነው። ሜሪ ደግሞ ግጥም የመግጠም ተሰጥቷ ደግሞ እና እንትን አደርጋለሁ ከዛ ያው በቃ እዚህ ደርስ እንድትሸፍኚ አለችኝ ያው ተቀበልኩኝ አልহামዱሊላህ እዛ እንትን ማድረግ ጀመርኩ ማስቀራት ጀመርኩና በማስቀራ ጊዜም ያው የተቻለኝን ያህል ጥረቶች እያደረኩ በዛ በማስተምረው ኪታብ ዙሪያ በደንብ እንትን የተለያዩ ደርሶችን እያዳመጥኩ ለምን ስታስተምሪ ጥያቄዎች ይመጣሉ እንዲህ ቢሆንስ ከዚህ አንፃርስ እያሉት የሚጠይቁ ጥያቄዎች ይኖራሉ ማለት ስለዚህ እንደዛ የተቻለኝን ጥረት እያደረኩኝ ነው። ያው ኡስታዛ የሚለው ነገር እንኳን ለኔ የሚገባ አይደለም ምክንያቱም ገና እኔ ብዙ መቅራት የሚጠበቅብኝ ሰው ነኝ እየቀራሁኝ ነው ኢንሻአላህ የኡስታዛነት ደረጃ ላይ አላህ እንዲያደርሰኝ ማጸነዋለሁ ኢንሻአላህ خيركم من تعلم القرآن وعلمه ከናንተ ምርጣችሁ ማለት ቁርአንን ተምሮ ያስተማረ ነው። ስለዚህ እኔ ቁርአንን ተምሬ የአላህን ኪታብ የአላህን ቁርአን የሚያብራሩ የሆኑ ኪታቦች ሐዲሶች የረሱል ሰለላሁ ዐለይሂ ወሰለም ሐዲሶች የእስልምና ዕውቀት በጣም ጥልቅ ነው እና ብትገቢበት ጨረስኩኝ በቃኝ የሚል የትኛው ትላልቅ ዑለማ አታገኝም። የእስልምና ዕውቀት በቃ አሁን ጨርሷል እሱ የሚባል ሰው የለም። ምክንያቱም የእስልምና ዕውቀት በጣም ጥልቅ ነው በጣም ሰፊ ነው። ስለዚህ የእስልምና ዕውቀት ከአንቀልባ እስከ ለህድ ነው ይላሉ። ከመታዘያሽ ጀምሮ ቀብር እስክትገቢ ድረስ የሚያቋርጥ አይደለም የምትጨርሹም አይደለም ማለት ነው። ስለዚህ በዛ ዕውቀት ውስጥ ያው ገና ጀማሪ ነኝ እኔ
እና ያው ለራሴም እየቀረሁኝ ያው እንትን እያደረኩኝ ነው እንጂ ያን ያህል ብዙ እንትን ያልኩበትም አይደለም። ማሻአላህ አረ በጣም ደስ ይላል። ይሄ ትልቅ ነገር ነው። እኛ እዚህ ቁጭ ብለን ላለ ነው እንግዲህ ጥሩ ሞራል ነው። በማንኛውም ሁኔታ ላይ እንደ እህትም መቼም ዝም ብዬ አላልፍም አይደለ? ስለዚህ አንቺም ቢሆን ያው ስራሽ እንዳለ ሆኖ ደርሰሽን ግን በማንኛውም ሁኔታ ላይ ቂርአት መቀጠል አለበት። የሰው ልጅ አእምሮ ደግሞ ከእስልምና ዲን መራቅ የለበትም። ከእስልምና ዲን በጭራሽ ጊዜ ልንሰጠው ይገባል። በቀናችን ውስጥ ማካተት አለብን። አንድ ሁለተኛ ነገር ደግሞ እውቀታችን የእስልምና እውቀታችን ደግሞ የምናሰፋበት ነገር ማካተት አለብን እና እንደ ሁኔታችን ፕሮግራማችን አመቻችተን ቂርአት የእስልምና እውቀት እንደነገርኩሽ ጥልቅ ነው፣ የሚያልቅ አይደለም። ስለዚህ በዛ ላይ አእምሯችንን ማስፋት፣ ጊዜ መስጠት፣ ትኩረት ማድረግ ያስፈልጋል። ኢንሻአላህ ሳልመክርሽ አላልፍም ብዬ ነው። ኢንሻአላህ ሽክራን፣ አመሰግናለሁ በጣም። ስለ ቁርአን ካነሳን አይቀር እንግዲህ ቁርአንን ባወቅሽባቸው ጊዜያት ውስጥ በቀራሽበት በእያንዳንዱ ጊዜ ውስጥ በበለጠ መልኩ ሄማ የቁርአን አያ እንደው እኔን ነው የሚያናገረኝ የምትይው አለ በተለየ መልኩ? ማለት በጣም ብዙ እንትኖች ይኖራሉ። ማለት አሁን ቁርአንን በቀራሽ ቁጥር እያንዳንዱ ነገር ልብሽ ላይ ትኩረት አድርገሽ ከቀራሽ እያንዳንዱ አንቀጹ ላይ ብዙ ነገራቶችን ታገኛለሽ። ብዙ አንቺን የሚመክሩ የሚገስጹ ነገራቶች ይሄን ለኔ ይመስላል ስትይ ደግሞ እንደውም ደጋግመሽ ያንን ቦታ ላይ እንትን ታደርጊዋለሽና እኔ በጣም እንትን የሚያደርገኝ ምንድነው ሁሉ ጊዜ ብዙን ጊዜ አነሳዋለሁ በእኔ ላይ ማለት ነው። ምንድነው ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون እናንተ ያመናችሁ ሆይ قوا أنفسكم ነፍሳችሁን ጠብቁ وأهليكم እንዲሁም ቤተሰቦቻችሁን ናራ ከእሳት ጠብቁ وقودها الناس والحجارة ያቺ እሳት ደግሞ መቀጣጣያዋ ከሰዎች እንዲሁም ከድንጋዮች የሆነች እሳት ሚለው ያው ኢላ አኺር አያውን እስከሚጨርሰው ድረስ ማለት እዛ ውስጥ ደግሞ ኃይለኛ የሆኑ መላእክቶች አሉ የታዘዙትን ነገር የሚሰሩ አረ ከሊኮ ያሳዝናል እንተው አይሉም። አላህ ካዘዛቸው የታዘዙትን የሚሰሩ ናቸው። እና ይሄ ለኔ በጣም ብዙን ጊዜ እንትንና ይሄንን በማነበው ጊዜ እኔ ቤተሰቦቼን ከእሳት መታደግ አለብኝ። ያው መጀመሪያ ራስሽን ነው አንፉሰኩም ነው ነፍሳችሁን ነው። ከዛ በኋላ ወአህሊኩም ነው ቤተሰባችሁን ነው። ስለዚህ ይሄ በጣም ለኔ እንትን ያደርገኛል ውስጤን እንትን ያደርገኛልና ብዙ ጥረት ታደርጊያለሽ ቤተሰብሽን ከእሳት ለማዳን። አላህ ሲያገራው ነው ሁሉም ነገር ሂዳያ ባላህ እጅ ነው። ኢንሻአላህ ሂዳያውን ይሰጣቸዋል ብዬ ደግሞ ሁሌም ተስፋ አደርጋለሁ። ኢንሻአላህ ግን ቂርአት ውስጥ በደንብ ዘልቀሽ ገብተሽ ደግሞ እስልምናን በደንብ ባወቅሽ ቁጥር ለቤተሰቦች እንዲዳዋ ማድረግ እንዳለብሽ አስበሽ እንደው አውርተሽ ታውቂያለሽ ፕሮግራም አድርገሽ? አዎ እሱማ ያው እናቴን በተለይ እናቴን እንትን ከማድረግ አልተወገድኩኝም። ቂርአትም ውስጥ ዘልቄም ሳልገባም በፊትም ጀምሮ እናቴን በብዙ ባገኘኋቸው አጋጣሚዎች ለመንገር ጥረት አደርጋለሁኝ። መጀመሪያ አካባቢ ላይ እሷ ያው እኔ መጀመሪያ እሷ እንትን ካለች በኋላ ወንድሞቿ ዳዋ በሚያደርጉላት ሰዓት ወደ እስልምና እንድትመለስ በሚጠይቋት ሰዓት ላይ እሷ ትል የነበረው ምንድነው ያው ቤተሰቦቼ ልጆቼ ይደጉልኝ እንጂ ትል ነበረ ድሮ ማለት ነው። አሁን ላይ እኔም ያው አለቀኳትም ይሄንን ምክንያት ስለማውቅ ያው እኛ አድገናል ምን ምክንያት ይኖርሻል አሁን ወደ እስልምናሽ ተመለሺ እና የተለያዩ እንትኖችን ሳደርግ ያው እሷ አይ አሁን ትዳሪስ ትላለች በኋላ ላይ ማለት ነው። አይ ትዳሪስ እንደዚህ ስትለኝ አይ ትዳርሽም እንዳለ መሆን ይችላል ስለዚህ አንቺ ማንም ሳያውቅ እስልምናን መቀበል ትችያለሽ እያደረኩኝ ብዙ ጉትጉቶችን የማድረግ ነገር ነበር። አሁን ላይ ያለው ተጨባጭ ያው እናቴ የበለጠ ባለችበት እምነት ላይ እየጠነከረች ሄደችበት ሁኔታ ነው ያለው ማለት ነው። እና እንደውም እኛ የበለጠ እሷ መጎትጎታችን የበለጠ እዛ እምነት ላይ እንድትጠነክር አድርጓት ይሆን እንደ ብዬ እንዳስብም አድርጎኛል። እንደውም ከእህቴም ጋር ያው ከእህቶቼ ጋርም ብዙ ጊዜ በዚህ ጉዳይ ላይ ሹራ እናደርጋለን። እንዴት ይሻላል ምን እናድርግ
እንደውም የቤተሰብ እንደዚህ ስብስቦች በሚኖሩ ጊዜ እንደ ዳዕዋ ማድረግ ነገር ማለት አሁን እሷ ብቻ ክርስቲያን የምትኖረው እንደዚህ የቤተሰብ ስብስብ ላይ መልሽ በእናቴ በኩል ባሉ ቤተሰቦች ማለትና እንደዚህ አንዳንዴ ሀጃዎች ሲኖሩን እንገናኛለንና በዛ አጋጣሚ ስለሆነ ርዕስ እያነሳን በዛ ጉዳይ ላይ ዳዕዋ እንደማድረግ ሙከራዎችን በዛ አጋጣሚ ለምን ትሰማለችና እያለም ማለት ነው። በቤትም ሙላ ሄደን እንደውም ስለ ነብዩላህ ኢሳ አለይሂ ሰላም ታሪክ ከና ስለ መርየም ለምን እነሱ ይሄ ነገር መርየምን ኢሳን ያው ኢሳ አምላክ ብለው ከሶስቱ አንዱ አድርገው እንትን የሚሉት ነው። መርየምንም እንደዛው ያው መልካሉ። ስለዚህ ይሄንን ነገር በሱ ዙሪያ እስልምና ምን እይታ አለው? እስልምና እንዴት አይነት ቦታ ነው ያለው ስለዚህ ጉዳይ የሚለውን ነገር እንትን ለማድረግ ያው አቀደንበት እንትን አድርገናል። ለቤት ውስጥ እንደዚህ እንደ ዳዕዋ ለማድረግ ማለት ነው። በወቅቱ ያው ቤቷ ስለነበረ እኛን ለማስተናገድ ሽርጉድን በማለት ይሁን ወይም ደግሞ ያው ሰምቶ እንዳልሰማም በመሆን ይሁን ያው ብዙ ያገኘነው ለውጥ አይደለም ማለት ነው። ከዛ በኋላ ያው እንግዲህ አላሁ አለም። ለምን እናታችሁ ላይ ብቻ ትኩረት አደረጋችሁ? አባታችሁ ሳታዝና? ልክ ነሽ። እናታችን ላይ ትኩረት ያደረግነው መቼም እናትና አባት በእስልምና ያላቸው ደረጃ በጣም የተለያየ ነው። ረሱል ሰለላሁ ዐለይሂ ወሰለም ማን ሐቁ الناس بالصحابه ተብለው ሲጠየቁ ማን ነው በጓደኝነት የበለጠ ቅርብ ላደርገው የሚገባው ብሎ ሷሃባው በጠየቃቸው ጊዜ ምንድነው ያሉት? ኡሙክ እናትህ አሉ። ከዛም ኡሙክ አሁንም ኡሙክ 3 ጊዜ ኡሙክ አሉት። በኋላ አራተኛ ላይ አቡክ አሉት። ስለዚህ እናት የበለጠ ጓደኛ ታደርጋት የሚገባናት። እኛም ደግሞ በጣም እኔም በግሌም ይሁን እህቶችም በጣም እናታችንን ጓደኛ ነው የምናደርጋት። ዱዓን በማደርግ ጊዜ በእናቴ ላይ ብቻ አላሳጥረው፣ ምክንያቱም የአላህ ረህመት ሰፊ ነው ለብዙዎች ሂዳያም እንዲሰጥ ዱዓ ታደርጊያለሽ። ከዛ ግን እኔ እናቴን አባቴን ወንድሞቼን ግን እስልምና እንዲሰጥልኝ ሁሉ ጊዜ ዱዓ አደርጋለሁ። ያው እንግዲህ ሂዳያ ባላህ እጅ ነው ባላህ እጅ ነው። አላህ ለፈለገው ይሰጣል። እህቴ እንኳን እስልምና የተቀበለችበት ምክንያት ስትነግርሽ ማንንም ሰው ስለሚ ምን በይ ብሎ ዱዓ ሳያደርግላት አዛን ብቻ ሰምታ ቀልቧ ወደ እስልምና ሄዷል አይደል? ታዲያ እናታችን ደግሞ ብዙ ነገራቶችን እያየች ነው። የኛ መስለም እኛም የምናደርገው ጥረት ወንድሞቿ ወደ እስልምና እንድትመለስ የሚያደርጉላት ጥሪ ብዙ ነገራቶች ወደ እስልምና የሚያደርግላት እንትን አለ ማለት ነው። ግን ሂዳያ ባላህ እጅ ነው። እንደው እሷ ይገባታል በቃ እስልምና ይገባታል አይነት ምላት ሰው ናት። ምናልባት እናቴ ስለሆነች አድልቼ ሊሆን ይችላል። ግን ከምን አንፃር ነው? በስነ ምግባሯ በአህላቋ ከሰዎች ጋር ባላት ግንኙነት በጣም እንትና ጥንቁቅ ናት። ሰዎችን አትነካም። የሰዎች እንትን ላይ አትገፋም የሰዎችን ሐሳብ እና ታጋሽነቷ በጣም ቻይ ናት ብዙ ነገር ላይ ማለት ነውና ብዙ ነገሮችን ሳይ በቃ የሆነ ለእስልምና የምትገባ አይነት ሰው ናት የምትያት አይደለም። ግን ደግሞ ያው አላህ ነው የበለጠ ልብን የሚያውቀው ማለት ነው። ስለዚህ ያው አላህ ነው ለሻው ሰው ሂዳያን የሚሰጠው እና በዛ መጠን ግን ሲገልጻት እናቴ በጣም እንትን እንዴት ነው እስልምና ካሁን ትቀበላለች ብዬ ተስፋ ማደርግባት ሰው ናት። ያው አሁን ላይ እየራቀች መሄዷ እንዳለም ቢሆን ከአላህ ረህመት ግን ተስፋ አልቆርጥም። ሁሉ ጊዜም እንግዲህ ዱዓ ማደርጋለሁ ኢንሻአላህ። አላህ ደግሞ አሁንም ረመዳን እየደረሰ ነው። ልቤ አሁንም በተስፋ ውስጥ ነው፣ በትልቅ ተስፋ ውስጥ ያ አላህ ኢንሻአላህ። አላህ ተስፋሽን ሙሉ ያድርግልሽ። አሚን። ስለሰለምሽ አጣሽው ነገር አለ? በፍጹም እስልምና ስለመቀበል ምንም ያጣሁት ነገር የለም። አልሐምዱሊላህ። ስለሰለምሽ ምን አገኘሽ? ስለሰለምኩኝ ዱንያ ሄሬን አተረፍኩ። አልሐምዱሊላህ። ውስጤ ሰላም ያገኛል። ከጥርጣሬ ራቅ ትክክለኛው መንገድ ላይ ነኝና አልሐምዱሊላህ ሚል ጠማኔና እርጋታ። ጥሩ ህይወትን እናኖራቸዋለን ሲባል እኮ የሆነ የተንደላቀቀ ኑሮ ይሄ ዱንያዊ በሆነ ነገር አይደለም። ውስጥሽ ሰላም ማግኘት፣ እርካታ ማግኘት እና ደስተኛ መሆን እንዲሁም ደግሞ በአኺራ ደግሞ ተስፋ አሁን ላይ ሆነሽ አኺራዬ የተሻለ ነገር አለኝ። ለሙእሚኖች መልካምን ለሰሩ በአላህ አምነው መልካምን ለሰሩ ደግሞ ምንዳቸው በብዙ የቁርአን አያ ላይ ተገልጿል ማለት ነው፣ ጀነትን እንደሚያስገባቸው። ስለዚህ ከዚህ የበለጠ ምን አለ? በዱንያሽም አኺራሽም ይስተካከላል ማለት ነው። ስለዚህ አልሐምዱሊላህ ይሄንን አግኝቻለሁ ኢንሻአላህ። አልሐምዱሊላህ። ዘመኑ የሩጫ ነው።
በዚህ ኑሮና ሕይወት በዚያ ደግሞ ጤናና ረፍት ማጣት ከወዲያ ወዲህ በሚያራሩጠን ከባድ ወቅት የጤናችንን ጉዳይ ቅድሚያ ሰጥቶ ለሁሉም በጤና ስትቆዩ ነው የሚለን ኬርላንድ አጠቃላይ ሆስፒታል ነው። የጤና ቤት የሆነው ኬርላንድ የዘመኑ ቴክኖሎጂ ያፈራቸውን የላቁ የሕክምና መሳሪያዎች በመጠቀም ያለ ሰርጀሪ የኩላሊትና የሐሞት ጠጠርን ማስወገድ፣ የነርቭና የህብለ ሰረሰር፣ የልብ፣ የአንጀትና የውስጥ ደዌ፣ ከአንገት በላይ ሕክምና፣ የካንሰር፣ የአጥንትን ጨምሮ የተለያዩ የቀዶ ጥገና ሕክምና በኤአይ በታገዘ የፎርዲ አልትራሳውንድ፣ በዲጂታል ኤክስሬይና ፍሎሮስኮፒ፣ በባለ 1.5 ቴስላ ኤምአርአይና በባለ 128 ስላይስ ሲቲ ስካን ዘመናዊ መሳሪያዎች ታግዞ የተሟላ አገልግሎት በመስጠት ላይ ይገኛል። በኬርላንድ የህፃናት የማህፀንና ጽንስ የማዋለድ የድንገተኛና የጽኑ ህሙማን ሕክምናና የስነ ልቦናና የማማከር አገልግሎትን ጨምሮ የኢንዶስኮፒና ኮሎኖስኮፒ አገልግሎቶችን ከተሟላ የላቦራቶሪና ፓቶሎጂ ምርመራ ጋር ያገኛሉ። ለድርጅቶች በተመጣጣኝ ዋጋ የዱቤ አገልግሎት እንሰጣለን። ከአየር ጤና ወደ ሰበታ በሚወስደው መንገድ አባገዳ አደባባይ አጠገብ እንገኛለን። ስልክ 0977 86 86 86 ይደውሉልን። ኬርላንድ አጠቃላይ ሆስፒታል። ብዙዎች እስልምናን ለመተቸት ሲነሱ ሁሌ መነሻቸው የሚሆነው ለማንባሩን ነብዩን ሰለላሁ ዐለይሂ ወሰለምን ከማንቋሸሽ እሳቸውን ካለመቀበል ነው የሚጀምረውና እንግዲህ ረሱላህ ሰለላሁ ዐለይሂ ወሰለምን ብዙዎች በተንሸዋረረ መነጽር ያዩዋቸዋል፣ ሳያውቋቸው ሳይረዷቸው። አንቺ ከሰለምሽ በኋላ ለረሱላህ ሰለላሁ ዐለይሂ ወሰለም ያለሽን ምልከታ ባውቀው፣ ከዛ ቀደም ደግሞ የተለየ ምልከታ ካለሽም እሱን አንስተን ማለት ነው ትንሽ ስለሳቸው ብናወራ ደስ ይለኛል። ኸይር ያው ከእስልምና በፊት ያው እንደነገርኩሽ እድሜ ብዙም እንትን ያለ ባይሆንም ነገር ግን ያው አካባቢ ላይ ያሉ ሰዎች ከሚሉት አንፃር ግን ያው ነጋዴ ነው እሱ ነጋዴን እንትን ብለው ነብይ እያሉ እሱን እንትን እያሉ እሱን ነው የሚያመልኩት አይነት ነገራቶችን እሰማ ነበረ እህቴ እንደሰለመች አካባቢ ማለት ነው። ከዛ በኋላ ግን እስልምና ውስጥ ግን ስገቢ ጭራሽ እንደዚህ አይነት ነገር የለም። እኛ ነብዩን ሰለላሁ ዐለይሂ ወሰለም እሳቸውን እንዲሁም ሌሎችንም ነብያቶች ነብይ ናቸው የሚለውን እምነት ከማመን ውጪ ከዛ የምናልፈው ነገር የለም። በእሳቸው መንገድ ላይ እሳቸው የሰሩትን መስራት፣ የከለከሉትን መከልከል፣ ትዕዛዛቸውን መታዘዝ እንዲሁም የነገሩን ነገር ሁሉ እውነት ብሎ መቀበል ነው። ስለዚህ ነብይነታቸውን የምናረጋግጠው እና ረሱል ሰለላሁ ዐለይሂ ወሰለም ደግሞ አሽረፈል ኸልቅ ናቸው። ከሰው ልጆች ሁሉ በጣም በስነ ምግባራቸው በሁሉ ነገራቸው ከፍ ያሉ ናቸው። እሳቸው በዛ እድሜ ላይ ሆነው እሷ በትንሽ እድሜዋ ላይ ሆነ እንደ ልጅ ግን ትሪት ያደርጓት ነበር። እሽኮኮ አድርገው ያጫውቷት ነበር። ጨዋታዎችን እንድታይ አዝለው ጨዋታ እንትን ጦርወራ ጨዋታዎችን እንድታይ ያደርጓት የነበረበት ሁኔታ ሳስብ በጣም ያወያዩት እንደነበር በጣም ግን እሳቸው ግን ብዙ ሀጃ ኖሩባቸው ነው። ሀጃ ሳይኖሩባቸው ግን ቀርቶ አይደለም እና የሀገር መሪ ሆነው የሙስሊሞች መሪ ሆነው እና በዛ ሁኔታ ውስጥ በጣም ቢዚ ሆነው ግን ቤታቸው ውስጥ ይሰጡት የነበረው ትኩረት በጣም ያስቀናኛል። እያንዳንዱ ሰሃቦች ጋር የነበራቸውን ትኩረት ምን ያህል በትኩረት እያንዳንዱ ሰሃባ ያለበት ሁኔታ ይከታተሉ እንደነበር እና በጣም የእሳቸውን የአህላቅ ደረጃ የእሳቸውን ሁኔታ መግለጽ ወላሂ በጣም ብዙዎች ገልጸውታልና የሰው ልጆች ሁሉ አይነታ ናቸው። ቀደም ባለው ወጋችን ላይ እንግዲህ አንድ ሐሳብ አነስተሽ ነበረ። እንግዲህ ሁሉ ጊዜ የኔ መንገድ ፕሮግራም ላይ የሚነሱ ነገሮች አለ ስለኛ ስብዕና እናነሳለን። እንግዲህ ብዙ እህቶች ወንድሞች ከሰለሙ በኋላ እንግዲህ አንቀበላቸውም እንግዲህ ይባላል ሁሉ ጊዜና የ4 አመት ሙሉ ስንሰማ የነበረ ነው። በኋላ ያወራዋለሁ ስላሽ እድል ልስጥሽ ብዬ ነው። እሺ አመሰግንሻለሁ። ምንድነው ወደ እስልምና ሰዎች ሲመጡ ብዙ ነገራቶችን ትተው ነው የሚመጡት። ቤተሰባቸውን ትተው አላህን አስበልጠው አኺራቸውን ፈልገው ብዙ ዱንያዊ ጥቅሞችን ትተው ወደ እስልምና ይመጣሉ። ከዛ በኋላ ብዙ አይነት ውጣ ውረዶች ሊደርስባቸው ይችላል። በዚህ ውስጥ እኛ በእርግጥ እንደ አንድ ቤተሰብ እኛ ያው የእናታችን ቤተሰቦች ሙስሊሞች ስለነበሩ ብዙ ቻሌንጆች ላይደርሱብን ይችላሉ። ነገር ግን ብዙዎች ደግሞ ብዙ አይነት ነገር ይደርስባቸዋል። ከቤት መባረር፣ መደብደብ፣
የተለያዩ ፍላጎታቸውን አለማግኘት፣ መራብ፣ መጠማት፣ የሚለብሱት ማጣት፣ የተለያዩ ነገራቶችን ሊያጡ ይችላሉ ማለት ነው። ብዙ ምን ማድረግ አለበት? ተቋማቶችን ሙስሊሞችን የሚረዱበት ተቋም መኖር አለበት። የሚለብሱት ነገር ራሱ ላይኖራቸው ይችላል። እኔ ረጅም ጊዜ አንድ ቀሚስ ነበር የማስታውሰው ማለት ከዛ በኋላ ነው ያው እንትን እያለ የመጣው ማለት ነው። እና ብዙ ነገራቶች ላይ የማገዝ ነገር በአለባበስ ሊሆን ይችላል። የተለያዩ ወጪያቸውን የመሸፈን ምናምን ነገራቶች መኖር አለበት። እንዲህ በግለሰብ ደረጃ እኮ ይደረጋል። ሰዎች ወይ መስጂድም ላይ ሊሆን ይችላል። ይሄ ሰው ሰለምቴ ነው ከተባለ ሰዎች የተለያየ ልብሶች ያመጣሉ ምናምን እንደዚህ አይነት ነገራቶች አሉ። ነገር ግን በተቋም ደረጃ እንደ ኢድ የተለያዩ ነገራቶች ሲኖሩ እነዚህ ሰዎች እንዳይከፉ እያሉ የሚሰሩ ተቋማቶች የሉም። ወላሁ አለም እኔ ያው ከዛ በኋላ እውቀቱ ላይ ኖረኝ ይችል ይሆናል አላውቅም። ግን ዲናቸውን እንዲማሩ የማድረጉ ነገር ቁርአን እንዲቀሩ አሰጋገድ የተለያዩ ነገራቶችን እንዲማሩ የማድረጉ ነገርም በዚህ ውስጥ ተካቶ ሊኖር ይገባል ብዬ በጣም ማስበው ጉዳይ ነው ማለት ነው። እኛም ሁሌ የምናስበው ነገር ነው። ኢንሻአላህ አንድ ጥሩ የሆነ ብዙዎችን አቅፎ የሚይዝ ተቀባይ የሆነ ተቋም ይኖረናል ብለን ሁሌም ተስፋ የምናደርገው ነገር ነው። ኢንሻአላህ አንድ ቀን እንዲህ ነው ተቋም ብለን ደግሞ እኔ መንገድ ላይ የምናበስር ይሆናል ኢንሻአላህ ያገዛል። አሚን። ትልቁ ነገር ስለሆነ ማለት ነው። ምክንያቱም የሚቀበላቸው በማጣት ብቻ ነው ብዙዎች ብዙ ፈተናን የሚያስተናግዱት። ምናልባት ጥሩ ተቀባይ ቢኖራቸው ተቋም ቢኖርና ወዲያው በተቋም ስር መሆን የሚችሉበት መከለል የሚችሉበት ነገር ቢኖር ኖሮ ምናልባት ያው አሁን የምንሰማቸውን የጫና የምንሰማቸውን የፈተና አይነቶች ላንሰማ እንችል ይሆናል። እንደ አላህ Subhanahu Wa Ta'ala እንግዲህ በምትችሉት ልክ ነው ደግሞ የሚፈትናችሁ። እኛ ብንፈተን እንችላለን ወይ ብለን ሁሌ ጥያቄ የምናነሳው ለዛ ነው። ምክንያቱም ብዙ እህቶች ወንድሞች እስልምና ላይ ለመቆየት የሚከፍሉት ዋጋ እኛ ዛሬ ባለንበት እስልምና ላይ ይሄ ፈተና ቢመጣ ምን ያህሎቻችን ነን ይሄንን ፈተና በብቃት የምንወጣው የምናልፈው የምድረስ ጸንተን መቆም እንችላለን ወይ የሚለው ጥያቄ ሁሉ ጊዜም ቢሆን ከራሳችን ጋር የምናደርገው ሙግት ነውና መቼስ ተቋም ይኖረን እያለን ሁሌ እናወራለን። ኢንሻአላህ ደግሞ አንድ ቀን ደግሞ ይኖራናል እያለን ደግሞ ተስፋ እናደርጋለን። ኢንሻአላህ በህይወት መንገድ ላይ ሁሉ ጊዜም ቢሆን የሚያበረቱ የሚያግዙ ሰዎች አይጠፉምና እንደኔ መንገድ እስኪ አመስግነን ፕሮግራማችንን እንዝጋ። ያው መቼም ሰዎችን አላመሰገነ አላህን አያመሰግንም ይባላልና አንደኛው ማመስገን የምፈልገው በተለያዩ እንትኖች እንደ ቴሌግራም ባሉ የእውቀት እንትኖች እውቀታቸውን ያለ ምንም ጥቅም ለሰዎች እያደረሱ ያሉ እንዲሁም እንደ ተከታታይ ደርሶችን ያቀሩ ያሉ ኡስታዞችን በጣም ማመስገን እፈልጋለሁ። ምክንያቱም ለኔ ለእውቀት መነሻ የሚሆኑኝ እንዲሁም ብዙ ኪታቦችንም በእነሱ እንድቀራ ሰበብ የሆኑኝ ስለሆኑ ማለት ነው እና እነሱም ማመስገን እፈልጋለሁ። በተረፈ ባለቤቴንም ማመስገን እፈልጋለሁ። እስልምናን እውቀቴን በሰፋ አድርጌ እንደማር እያገዘኝ ስለሆነ ማለት ነው በዚህ ላይ እንዲሁም ደግሞ ኡስታዞቼን ማመስገን እፈልጋለሁ። ኡስታዛ ኑሪትን በጣም ማመስገን እፈልጋለሁ። እሷ ቤቷ ውስጥ ሁሉ ጊዜ ማለት እኔ በህይወት እስካለሁ ድረስ አይቆምም የምትለው የጁምዓ ደርስ አለ እና በዛ ደርስ ብዙ ተጠቃሚ ሆኛለሁ እኔ እንደ ግሌም እና ብዙ ሰዎች እየተጠቀሙ ነው ያሉትና በጣም ላመሰግናት እወዳለሁ። አላህ ሀያትሽን ያርዝመው። የምትወጂውን ደግሞ ዲንን የማስተማር ስራ ደግሞ አላህ በረካ ያድርግልሽ ልላት እወዳለሁ እና ያው ብዙዎች በኔ ህይወት ውስጥ እንግዲህ የተለያየ አስተዋጽኦ ያደረጉ ይኖራሉ። እንግዲህ አሁን ላይ ማስተዋወስ ስማቸውን ከሌ ለማለት ሊከብደኝ ይችላል። ሁሉንም ማመስገን እፈልጋለሁ። አላህ ኸይር ጀዛችሁን ይክፈላችሁ። አመሰግናለሁ። መርሐባ። እኔም እጅግ አድርጌ አመሰግናለሁ። ውድና የተከበራችሁ ተመልካቾቻችን ከመንገደኛ የመክፊራ ጋር ነበረን ቆይታ ይሄን ይመስል ነበር። በሚቀጥለው ሳምንት ከሌላ መንገደኛ ጋር እንጠብቃችኋለን። የአላህ ሰላም፣ ረህመትና እዝነት በሁላችሁም ላይ ይስፈን። መልካም ሳምንት ይሆንላችሁ።